በልህ ከሰው ነው የሚማረው። የጠቀሙኝን 4 ነገሮች ላንቺ ሼር ላድርግሽ። የመጀመሪያው ነገር ባልተጠራሽበት ቦታ አትገኚ። ኢንቫይትድ ያልተደረግሽበት ቦታ ላይ ራስሽን አታስቀምጪ። ምክንያቱም አንቺ ኢምፖርታንት ነሽ ተብለሽ ብትታሰቢ ቦታ ላይ ኢንቫይት ትደረጊ ነበር፣ ትጋበሽ ነበር። ስለዚህ ያልጋበዙሽ ቦታ ላይ አትገኚ፣ ራስሽን አታስቀምጪ። አንቺን የሚፈልጉሽ አንቺን የሚያከብሩሽ ቦታ ላይ ብቻ ራስሽን አስቀምጪ። ሁለተኛው ነገር ደግሞ ለፍቅር ወይም ደግሞ ሪስፔክት ለመደረግ ለመከበር አትለምን ወይም አትለምኝ። ምክንያቱም ትክክለኛ የሚወደን ሰዎች እኛን ያከብሩናል፣ እኛን ይወዱናል። እኛ ሳንጠይቅ ፎርስ ሳናረግ ሳናስገድድ ማለት ነው። ስለዚህ በጣም ብዙ በመሞከርና በጣም ብዙ በመጣር አትፈቀሪ ደግሞ አትከበሪ። ስለዚህ አንቺ መከበርና መፈቀርን የምትፈልጊ ከሆነ ራስሽን በዛ ቦታ ላይ ማስቀመጥ አለብሽ። ምክንያቱም የማትከበሪበት ቦታ ላይ ከተገኘሽ መቼም ቢሆን በምንም አይነት ውለታ በምንም አይነት ፎርስ ያ ሰው አያከብርሽም ወይም ደግሞ አይወድሽም። ይሄን አባባል በእርግጠኝነት በጣም ብዙ ጊዜ ሰማችሁት ይመስለኛል። አንድ አይነት የቦትል ውሃ ጋዝ ስቴሽን ስትገዙት፣ ትልቅ ሆቴል ስትገዙትና ኤርፖርት ውስጥ ስትገዙት ፕራይሱ ይለያያል። የውሃው አይነት አንድ አይነት ነው። ራሱ የተገኘበት ቦታ ግን ቫልዩን ይጨምርለታል። እኔ የማወራው ስለ ውሃ አይደለም። እናንተ ያስቀመጣችሁበት ቦታ ቫልዩአችሁን ምን አይነት ነው? ሰዎች ቫልዩአችሁን ከፍና ዝቅ እንዲያደርጉት ከሚያደርጉት ነገር አንዱ ራሳችሁን የምታስቀምጡበት ቦታ ነው። ስለዚህ ቫልዩሽን ከፍ ማድረግ ከፈለግሽ የምታስቀምጭበትን ቦታ ምረጪ። ሶስተኛው ነገር ደግሞ ገላሽንና አይምሮሽን ጠብቂ። ምክንያቱም ጤናችን ትክክል ካልሆነ ጤናሽን የሚያዛባሽን ነገር በምንም አትደራደሪ። አንቺ ካለፍሽ ምንም ነገር ይሁን የማረፍ ዳይ ነው እንጂ ከዛ በኋላ ትረሻለሽ። ስለዚህ አንቺ ሁል ጊዜ ራስሽን አይምሮሽን ጤናና የራስሽን ጤና ጠብቂ። ምክንያቱም በየትኛውም አይነት ገንዘብ ብዙ ገንዘብ ያላችሁ ሰዎች በገንዘባቸው መግዛት የማይችሉት ነገር ቢኖር ጤናቸውን ነው። አራተኛው ደግሞ never abandon yourself። አንቺን ራስሽን ፍላጎትሽን አመለካከትሽን ማንነትሽን ፊት ለማድረግ ወይ ደግሞ አብሮሽ ያለውን ሰው ከሱ እኩል ለማድረግ ዝቅ አታድርጊ። ፍላጎትሽን አትግጪ። ራስሽን ሽሪንክ ማድረግ ካለብሽ መናገር እየፈለግሽ ዝምታን ከመረጥሽ ራስሽ መተለቅ ማደግ እየቻልሽ ራስሽን ካሳነስሽ ለብዙ ነገር ማንነትሽን ጥለሽ ለዛ ሰው የምትኖሪ ከሆነ ያህል አይደለም። ምክንያቱም ትክክለኛ ቦታ ላይ ትክክለኛ ጓደኛ፣ ትክክለኛ ሪሌሽንሺፕ፣ ትክክለኛ የሆነ ማንኛውም ነገር ላይ ራስሽን ሽሪንክ የምታረጊበት አይደለም፣ ራስሽ ሻይን የምታረጊበት ነው። አንቺ ሻይን ስታረጊ አብሮሽ ያለው ሰው ሻይን የሚያረግበት ነው ትክክለኛ ቦታ ሲሆን እንጂ ራስሽን ዝቅ የምታረጊበት የምትዋረጅበት መናገር እየፈለግሽ በዝምታ የምታልፊ ከሆነ ራስሽን የምትጎጂና ራስሽን ዝም የምታደርጊ ከሆነ መጨረሻው ጉዳት ነው። ስለዚህ ሁል ጊዜ ሰልፊሽ ሁኚ፣ በራስሽ አትደራደሪ። ራስሽን ወደጂ፣ ራስሽን አክብሪ። ራስሽን ስትወጂ ነው ሌላውን ሰው መውደድ የምትችይው። ራስሽን ስታከብሪ ነው ሌላውን ሰው ማክበር የምትችይው። ራስሽን መውደድ መቻል አለብሽ። አንቺ ሁል ጊዜ ራስሽን ማስቀደም መቻል አለብሽ። ራስሽ ከቀደምሽ በኋላ